ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾችና ለአዳዲስ ሰብስክራይበሮች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ለእናንተ የ3 ሰከንድ ስራ ነው። ይህንን ቪዲዮ ስትጀምሩ ሁላችሁም ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አበሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ክፍል ቼልሲ ከጥቂት ሰዓታት በፊት በእንግሊዝ ኤፍኤ ካፕ የግማሽ ፍጻሜ ጨዋታ ሊድስ ዩናይትድን ያሸነፈበትንና ወደ ፍጻሜ ያለፈበትን ጨዋታ የምንመለከተው ይሆናል ማለት ነው። እንግዲህ የእንግሊዝ ኤፍኤ ካፕ የግማሽ ፍጻሜ ጨዋታዎች ትላንትናና ዛሬ ተደርገው ነበረ። ትላንትና ማንቸስተር ሲቲ ዌምብሌይ ስታዲየም ላይ ሳውዛምፕተንን አሸንፎ ወደ ፍጻሜ ማለፉን አረጋግጧል። ዛሬ ደግሞ የትኛው ቡድን ነው የማንቸስተር ሲቲ ተጋጣሚ ሆኖ ዌምብሌይ ስታዲየም ላይ ለሚደረገው የፍጻሜ ጨዋታ የሚደርሰው የሚለው ጉዳይ በጣም በጉጉት ሲጠበቅ ነበር። እናም በሊድስ ዩናይትድ እና በቼልሲ መካከል የተደረገው ጨዋታ ብርቱ ፉክክር የተመለከትንበት፣ ከዚህ በተጨማሪ ግን በአንድ ጎል ልዩነት ብቻ የተጠናቀቀ ጨዋታ ሆኖ ቼልሲ እንግዲህ ወደ ፍጻሜው ማለፉን አረጋግጧል ማለት ነው። ያው ሁለቱ ቡድኖች እንግዲህ በዚህ ዓመት በፕሪሚየር ሊግ ላይም ሲገናኙ ሊድስ ዩናይትድ ያሸነፈበት ጨዋታ እንደነበረ እናስታውሳለን። ከዚህ በተጨማሪ ለቼልሲ ጥሩ የሚባል ጊዜ እያሳለፈ አልነበረም በባለፉት ጥቂት ሳምንታት። በተለይም ደግሞ ከኢንተርናሽናል ብሬክ በፊትም ወደ ኋላ ሸርተት ካልን ቼልሲ በቻምፒየንስ ሊግ ውድድር 8 ጎሎች ተቆጥረውበት በፒኤስዤ ከውድድር ውጭ የነበረበት፣ ከኢንተርናሽናል ብሬኩን በፊት ከዛም በኋላ ደግሞ በተደረጉ ተከታታይ 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ጎል ያላስቆጠረበት፣ 3 ነጥብ ያላገኘበት፣ እንዲሁ ደግሞ በእነዚህ 5 ተከታታይ ጨዋታዎች ላይ ክለቡ የተሸነፈበትን አስከፊ ጊዜ ሲያሳልፍ እንደነበር ተመልክተናል። ታዲያ ክለቡ በሳምንቱ አጋማሽ ከቡድኑ አሰልጣኝ ሊያም ሮሲኒየር ጋር መለያየቱን ይፋ አድርጎ ነበር። እንግዲህ የ41 ዓመቱ አሰልጣኝ በ4 ወራት ጊዜ ውስጥ ነው ከዚህ ክለብ ጋር የተለያየው። ያው ለቼልሲ ደጋፊዎች በተለይም ደግሞ የአሰልጣኙ መሰናበት የሚጠበቅ ጉዳይ ነበር። ረቡዕ ዕለት ነው እንግዲህ ቼልሲ አሰልጣኙን ያሰናበተው። ከዛ በኋላ በጊዜያዊ አሰልጣኙ በካሉም ማክፋርሌን አማካኝነት እስከ ውድድር ዓመቱ መጨረሻ ድረስ ክለቡ እንደሚቀጥል ነው በይፋ በቼልሲ በኩል የተገለጸው። ቼልሲ ቋሚ አሰልጣኝ መፈለጉ አይቀርም። ካሉም ማክፋርሌን እንደሚታወሰው ኤንዞ ማሬስካ ከቼልሲ ጋር ከተለያየ በኋላ ሊያም ሮሲኒየር እስከሚቀጠር ድረስ በነበረው ጊዜ 2 ጨዋታ ክለቡን በአሰልጣኝነት እንደመራ ይታወሳል። አሁን ደግሞ ተመልሶ እንግዲህ ቼልሲን በአሰልጣኝነት እየመራ የመጨረሻዎቹን ጨዋታዎች የሚያደርግ ይሆናል ማለት ነው። እንግዲህ ካሉም ማክፋርሌን ዛሬ ሊድስ ዩናይትድን በዌምብሌይ ስታዲየም ሲገጥም ያንን መጥፎ ስሜት ለመቀየር ጨዋታውን ማሸነፍ ይፈልግ ነበረ። ቼልሲ ደግሞ ዓመቱንም በዋንጫ ማጠናቀቅ ይፈልጋል። ከዚህም በተጨማሪ ደግሞ ምናልባት በፕሪሚየር ሊጉ ቶፕ 5 የመግባታቸው ነገር በጣም እየጠበበ መጥቷል። ወይ 6ኛ ወይ 7ኛ ቢጨርሱ የአውሮፓ መድረክን ላያጡ ይችላሉ፣ ዩሮፓ ሊግ ወይ ኮንፈረንስ ሊግ። ግን በአቋራጭ ደግሞ ኤፍኤ ካፕን አሸንፈው ወደ ዩሮፓ ሊግ መግባት ይችላሉ። ስለዚህ ይሄ ለቼልሲም ጥሩ አማራጭ ነው እና ይህንን ነው እንግዲህ በቼልሲ በኩል እንደ ዓላማ አድርገው ወደ ሜዳ የገቡት። ሊድስ ዩናይትዶች ያልታሰበ ጥሩ የሚባል እድልን አግኝተው ነበር። በተለይም እንደ ሊድስ ዩናይትድ አይነት ቡድኖች፣ ይሄ ከወገብ በታች ያሉ ቡድኖች እንደ ኤፍኤ ካፕ እንደ ካራቦ ካፕ ያሉ ዋንጫዎች ላይ በተለይ እዚህ ቦታ ላይ ግማሽ ፍጻሜ ከደረሱ ከዛ በኋላ ፋይናል መድረስ ከተቻለ ደግሞ ዋንጫውን ማሸነፍ ይፈልጋሉ። ለምን? ለደጋፊዎቻቸው እንደ ስጦታ የሚያበረክቱትም ነገር ስለሆነ እጅግ በጣም አጥብቀው ይፈልጉታልና በቼልሲና በሊድስ ዩናይትድ መካከል የተደረገው ጨዋታ በእንዲህ አይነት አምቢሽን ሁለቱ ክለቦች ያደረጉት ነበር ሊባል ይችላል። እንግዲህ በዚህ ጨዋታ ላይ አሰልጣኝ ካሉም ማክፋርሌን የ4-2-3-1 አሰላለፍን ይዞ ወደ ሜዳ ገብቷል። ዦአው ፔድሮ በባለፉት 2 ጨዋታዎች ላይ አልተሰለፈም ነበረ። በማንቸስተር ሲቲ ጨዋታ ላይ አልተሰለፈም፣ እንዲሁ ደግሞ በብራይተንም ጨዋታ ላይ አልተሰለፈም ነበር። ዛሬ እሱ ተመልሷል። ሮሜዮ ላቪያ በቋሚነት ጀምሯል። ኤንዞ ፈርናንዴዝ ደግሞ የቡድኑ ካፕቴን ወይም አምበል ነበር። በግብ ጠባቂ ቦታ ላይ ሮበርት ሳንቼዝ ነው የጀመረው። ቶሲን አራራቢዮዮ እና
እንዲሁ ደግሞ በዛሬው ጨዋታ ላይ ትሬቮ ቻሎባ የመሃል ተከላካዮች ሆኖ ጀምረዋል። ከዚህ በተጨማሪ ማርክ ኩኩሬያ በቼልሲ የግራ ተመላላሽ ቦታ ላይ ተሰልፏል። እንዲሁ ደግሞ ማሎ ጉስቶ በቀኝ በኩል ተሰልፏል። ሮሜዮ ላቪያ እና ሞይሰስ ካይሴዶ በ6 ቁጥር ቦታ ላይ ተጣምረዋል። ከነሱ ፊት ለፊት ደግሞ ኤንዞ ፈርናንዴዝ በ10 ቁጥር ቦታ ላይ ጀምሯል። አምበልነቱንም ተቀምቶ ነበረ። በኋላ ግን አሁን ይቅርታም የተደረገለት ይመስላል እና በዚህ ጨዋታ ላይ በቋሚነት ከመጀመሩም ባሻገር የቡድኑ አምበል ነበር። አሰልጣኙ ኮል ፓልመርን ተጠባባቂ ወንበር አድርጎ ነው ይህንን ጨዋታ የጀመረው። ፔድሮ ኔቶን በቀኝ፣ አሌሃንድሮ ጋርናቾን በግራ እንዲሁ ደግሞ ከፊት ለፊት መስመር ላይ ዣኦ ፔድሮን አሰልጣኙ አሰልፏል። ያው በሊድስ ዩናይትድ በኩል የሚታወቅ አይነት አሰላለፍ ነው። ወረቀት ላይ ስታዩት የ3-4-2-1 ፎርሜሽን ይመስላል ወይ ደግሞ 5-4-1 አይነት ፎርሜሽን ይዞ ነው አሰልጣኙ ዳንኤል ፋርከ ወደ ሜዳ የገቡት። እንግዲህ ጨዋታው ከመጀመሩ ጀምሮ ከመጀመሪያዎቹ ሰከንዶች ጀምሮ በጣም የሚያስገርም ፍልሚያ የተመለከትንበት ነበር። ሞይሰስ ካይሴዶ 40ኛው ሰከንድ ላይ ኦካፎር ላይ በሰራው ጥፋት የቅጣት ምት ተሰጥቶ ነበረ። ታናካ አልተጠቀመበትም እንጂ ከዛ በኋላ እንደገና ደግሞ ኤንዞ ፈርናንዴዝ ወደ 5ኛው ደቂቃ ላይ ከሳጥን ውጪ የሞከራት ሙከራ እንደዚሁ ወጥቶበታል። 14ኛው ደቂቃ ላይ በጣም ጥሩ የሚባል አጋጣሚ አግኝተው ነበረ ሊድስ ዩናይትዶች። ብሬንዳን አሮንሰን በቀኙ መስመር ላይ ሾልኮ ከገባ በኋላ ካጠገቡ የነበረው ማርክ ኩኩሬያ ብቻ ነበር እና ያንን ኳስ ሞክሮት ሮበርት ሳንቼዝ ነበረ በእግሩ ያንን ኳስ የመለሰው። ሳንቼዝ እዚህ ጨዋታ ላይ ጥሩ ተጽዕኖ ነበረው። በተለይ ኳሶችን ከማዳን አኳያ ከተመለከት ነው በጣም ጥሩ ሚናን የተወጣ ተጫዋች ነበር ሊባል ይችላል። 20ኛው ደቂቃ ላይ እንደዚሁ ዣኦ ፔድሮ በጣም ጥሩ ሙከራ አድርጎ በግራ መስመር ላይ የግቡ ብረት ወይም አንግል ነበረ የመለሰበት። ከዛ በኋላ እንግዲህ በ22ኛው ደቂቃ ነው የመጀመሪያውን ጎል ቼልሲዎች ማስቆጠር የቻሉት። የጨዋታውም የማሸነፊያ ጎል ይቺ ነበረች። ሳንቼዝ በረጅሙ ነው ኳሱን ያሻማው የቼልሲው ግብ ጠባቂ። የሊድስ ዩናይትድ ተጫዋቾች መሀል ላይ ኳሱ ሊጠቀሙበት አልቻሉም። ለዚህ ጎል መቆጠር የዣኦ ፔድሮ ሚና እጅግ በጣም ከፍተኛ ነበር። ከቀይ መስመር ላይ ፔድሮ ኔቶ ወደ ፍጹም ቅጣት ምት መምቻ ነጥቧ ላይ ያሻገራት ኳስ ኤንዞ ፈርናንዴዝ በግንባር ገጭቶ ለቼልሲ ጎል አስቆጥሯል እና ጨዋታው 1-0 እንዲሆን ጨዋታውን በዛ ውጤት እንዲጠናቀቅ ያስቻለችው ጎል የተቆጠረችው በዚህ አማካኝነት ነበር። ያው ኤንዞ ፈርናንዴዝ ማለት ለቼልሲ ምን ያህል ወሳኝ ተጫዋች እንደሆነ ይታወቃል። በእርግጥ ትላንትናም በነበረኝ ፕሮግራም ላይ እንደነገርኳችሁ ከተለያዩ ክለቦች ጋር ስሙ ተያይዞ ይነሳል። ሪያል ማድሪድ ይባላል፣ ማንቸስተር ሲቲ ይባላል። በቼልሲ ያለው ቆይታ እስካሁን አልተረጋገጠም። ነገር ግን ኤንዞ ፈርናንዴዝ ለቼልሲ እጅግ በጣም ወሳኝ ተጫዋች ነውና እሱ ባልነበረባቸው ጨዋታዎች ቼልሲ ምን ያህል ክፍተት መሀል ሜዳው ላይ ተፈጥሮበት እንደነበር አይተናል። በዚህ ጨዋታ ላይ በግንባር ገጭቶ እንግዲህ ጨዋታውን 1-0 እንዲመሩ አድርጓል ማለት ነው። ከረፍት መልስ የሊድስ ዩናይትዱ አሰልጣኝ ዳንኤል ፋርከ ጆሴፕ ፕሮዶንን በመቀየር ጄምስ ጀስቲንን ወደ ሜዳ አስገብተው ነበር በሁለተኛው አጋማሽ የመጡት። ልክ ከረፍት እንደተመለሱ 46ኛው ደቂቃ ላይ አንቶን ስታች በጣም ከባድ ኳስ ነበረ ከሳጥን ውጭ የሞከረው። ለመመለስም አስቸጋሪ ኳስ ነበር። ነገር ግን ግብ ጠባቂው ሳንቼዝ ነው ከእንደገና ይህንን ኳስ በጣም በአስደናቂ ሁኔታ ያወጣው። ከዚህ በተጨማሪ ደግሞ እንደዚሁ አሌሃንድሮ ጋርናቾም ከግራ መስመር የሞከራትን ሙከራ አይተናል። በጨዋታው ላይ ኦካፎር ያሻማት ኳስ እንደዚሁ 57ኛው ደቂቃ ላይ ካልቨርት ሌዊን በግንባር ገጭቶት ሳንቼዝ ነበረ የተቆጣጠረውና የሊድስ ዩናይትዶችን ተደጋጋሚ ማጥቃት ሁለተኛው አጋማሽ ላይ ተመልክተን ነበረ። ግን ኢላማቸውን ያልጠበቁ ወይም ደግሞ ለማን እንደተሻሙ ግራ የሚያጋቡ ተደጋጋሚ ኳሶች፣ ተደጋጋሚ ክሮሶች እዚህ ጨዋታ ላይ እንመለከት ነበረ። ኳስ በተደጋጋሚ ያሻማሉ፣ ግን ካልቨርት ሌዊን ሳጥን ውስጥ ማግኘት አልቻሉም ያንን ኳስና በእንዲህ አይነት መንገድ ነው እንግዲህ ሊድስ ዩናይትዶች ያገኟቸውን እድሎች አልተጠቀሙም። ኢቭን በቂ እድሎችም አልተፈጠሩም። ለምሳሌ በዚህ ጨዋታ ላይ 55% ቼልሲ ኳስ ተቆጣጥሯል። ሊድስ 45% ነው ኳስ የተቆጣጠረው። ከዚህ በተጨማሪ ቼልሲ 8 ሙከራ ሞክሮ ከ8ቱ 2ቱ ኢላማውን የጠበቀ ነበር። ሊድሶቹ ደግሞ 10 ሙከራ ሞክረው ከ10ሩ 3ቱ ኢላማውን የጠበቀ ነበር። 494 ኳስ ቼልሲ ተቀባብሏል። ሊድሶች ደግሞ 401 ኳሶችን ተቀባብለዋል እና ከሞላ ጎደል ሜዳ ላይ የነበራቸው አቀራረብ ተቀራራቢ የሚባልና ተቀራራቢ ፉክርን ያዩበት ነው። ያው ጨዋታው አዝናኝ የሚባል አልነበረም። ሜዳ ላይ ከነበረው እንቅስቃሴ አኳያ ሊድስ ዩናይትድ ይታወቃል ሁልጊዜም ከትልልቅ ቡድኖች ጋር ሲጫወት
ጎል እስከሚቆጠርበት ድረስ አፈክፍጎ የሚጫወት ወደ ራሱ ግብ ዘግቶ የሚጫወት ልክ ጎል ሲቆጠርበት ደግሞ ለማጥቃት የሚወጣ አይነት ቡድን ሆኖ ይታያልና በዚህ ጨዋታ ላይም ተመሳሳይ የሆነ አይነት ነገር ነው ያየነው። ሊድስ ጎሉ እስከሚቆጠርበት ደቂቃ ድረስ በጣም በጥሩ ሁኔታ ሲከላከል ነበር። ጎሉ ከተቆጠረ በኋላ ግን ለማጥቃት ነበር ሲሞክር የነበረው። በአንጻሩ ደግሞ ቼልሲ የበለጠ ኳሱን ለሊድስ ዩናይትድ ሰጥቶ እነሱ እየተከላከሉ ከዛ በኋላ በፋስት ብሬክ በመልሶ ማጥቃት ትራንዚሽኖች የሚያገኟቸውን እድሎች ለመጠቀም ሲሞክሩ ጨዋታው ላይ ተስተውሏል ማለት ነው እና በዚህ መልኩ ይህንን ነገር ነው የተመለከትነው። ቅድም እንዳልኩት የኤንዞ ፈርናንዴዝ ጎል በጨዋታው ላይ ለማሸነፋቸው ትልቅ ምክንያት ነበር። ሌላኛው ደግሞ እዚህ ጨዋታ ላይ በጣም ትልቅ የነበረው ጉዳይ የሮበርት ሳንቼዝ ብቃት ነው እና ሳንቼዝ ሲያድናቸው የነበሩ ኳሶች ቀላል የሚባሉ አይደሉም እና ቼልሲ ጨዋታውን እንዲያሸንፍ የሳንቼዝ ሴቮች እጅግ በጣም ወሳኝ ነበሩ። 3 ኳሶችን አድኗል ሮበርት ሳንቼዝ። የሊድስ ዩናይትዱ ግብ ጠባቂ ፔሪ ግን 1 ኳስ ብቻ ነው ያዳነውና ያንን ነው እንግዲህ በዚህ አይነት መንገድ የምንመለከተው ማለት ይቻላል። ለቼልሲ ጨዋታውን ማሸነፋቸው እጅግ በጣም ወሳኝ በሚባል ሰዓት የተገኘ ድል ነው። ምክንያቱም 5 ተከታታይ ጨዋታ የተሸነፈ በአመት ውስጥ ለሁለተኛ ጊዜ አሰልጣኝ ያሰናበተ አሁን በጊዜያዊ አሰልጣኝ የሚሰለጥን ዋና አሰልጣኝ እንኳን የሌለው ቡድን በእንዲህ አይነት ሁኔታ አሰልጣኙን ባሰናበተ በ3 ቀን ውስጥ ይህንን አይነት ጨዋታ አሸንፎ ወደ ፍጻሜ ማለፍ መቻሉ ራሱ በጣም ትልቅ ነውና የቡድኑን ስነ ልቦና የሚቀይር አሁንም የቡድኑን ስነ ልቦና በተወሰነ መንገድ የሚያሻሽል ውጤት ነው ቼልሲ አስመዝግቦ የወጣው ማለት ይቻላል። ቼልሲ ቢያንስ ጥሩ ካራክተር የነበረው አይነት ቡድን ሜዳ ላይ ተመልክተናል። ከዚህ በኋላ ሌሎቹ ማሻሻል የሚገቡትም ነገሮች እንዳሉ ቢሆኑ እንግዲህ በዚህ ጨዋታ ላይ የጨዋታው ማሸነፊያ ጎል ያስቆጠረው ኤንዞ ፈርናንዴዝ በጣም ሊወራለት የሚገባ ተጫዋች መሆኑን እናነሳለን ማለት ነው። ቼልሲ አሁንም የዋንጫ ተስፋ አለው። በዚህ ዓመት ዋንጫ አንስቶ ሲዝኑን ሊያጠናቀቅ ይችላል ብለን ካልን መመስገን ያለበት የሜዳ ላይ ተጫዋች ኤንዞ ፈርናንዴዝ ነው። ምክንያቱም ቼልሲን ወደ ኤፍኤ ካፕ ፍጻሜ የምታሳልፈውን ጎል ማስቆጠር የቻለ ተጫዋች ስለሆነ ማለት ነው እና ኤንዞ ፈርናንዴዝ እንግዲህ ከዚህ በፊት ሰጠ በተባለው አስተያየት ምክንያት በቼልሲ በሊያም ሮሲኒየር በተሰናባቹ የቼልሲ አሰልጣኝ ቅጣት ተጥሎበት ለ2 ጨዋታዎች ሜዳ ላይ ተጫዋቹን አልተመለከትነውም ነበር። በተለይ ተጫዋቹ ወደ ሪያል ማድሪድ ስለመሄድ ጉዳይ በሰጠው አስተያየት እንዲሁ ደግሞ ኤንዞ ማሬስካ ጥር ወር ላይ መሰናበታቸውን በተመለከተ በሰጠው አስተያየት ነበረ ተጫዋቹ በእንዲህ አይነት መንገድ ሜዳ ላይ እንዳይጫወትም ሲደረግ የነበረው። ነገር ግን በዚህ ዌምብሌይ ላይ በተደረገው ጨዋታ ተጫዋቹ ምን ያህል ለክለቡ ወሳኝ ተጫዋች እንደሆነ አስመስክሯል እና የቡድኑ አምበል ሆኖ ነው ወደ ሜዳ የገባው። የአምበልነት አርምባንዱ በምሳሌ እየመራ በደንብ ሜዳ ላይ ማሳየት የቻለ ተጫዋች ነው። አሰልጣኙም ኮል ፓልመርን ተጠባባቂ ወንበር ላይ አስቀምጦ በኮል ፓልመር ቦታ ኤንዞ ፈርናንዴዝን ሲያጫውተው ምን አይነት ነገሮችን ማድረግ እንደሚችል በደንብ ያውቃል። እኔ ኤንዞ ፈርናንዴዝ በቼልሲ ቤት በጣም አንደርሬትድ የሚባል ተጫዋች ነው ብዬ አስባለሁ። የሰራውን ያህል ያልተወራለት፣ የሰራውን ያህል ያልተነገረለት ተጫዋች ነው ብዬ አስባለሁ። ምናልባት በሊጉ በጣም ጠንካራ አማካዮች አሉ፣ እነ ዴክላን ራይስ አይነት፣ እነ ሞይሰስ ካይሴዶ፣ ቡርኖ ፈርናንዴዥ፣ በጣም ጥሩ የአማካይ መስመር ተጫዋቾች እነ ሶቦዝ ላይ፣ እነ ሪያን ቸርኪ አይነት ምርጥ አማካዮች አሉ። ሁሉም የየራሳቸው ኳሊቲ አላቸው። የሚያመሳስላቸውም አለ፣ የየራሳቸውም ኳሊቲ አለ እና በቼልሲ ቤት ደግሞ ከነዚህ ተጫዋቾች የማይተናነስ ብቃት ያለው ኤንዞ ፈርናንዴዝ ነው እና በተለይ እሱ በሌለበት ጨዋታ ራሱ ቼልሲ ምን ያህል እንደሚቸገር እናውቃለን እና አሁን የቼልሲ ደጋፊዎች ኢቭን ቼልሲ እግር ኳስ ክለብን በደንብ ይቅርታ የሚያደርግለት ይመስላል እና ቼልሲ እንግዲህ ወደ ፍጻሜ እንዲያልፍ ያስቻለችውን ጎል ያስቆጠረው እርሱ ነው። ግንቦት 16 በፈረንጆቹ አቆጣጠር የፍጻሜው ጨዋታ ሲደረግ ምናልባትም ደግሞ በዚህ ጨዋታ ላይ ጎል ማስቆጠሩና ቼልሲን ወደ ፍጻሜ ማሳለፉ በደንብ የሚወሳ ጉዳይ ይሆናል። ኤንዞ ፈርናንዴዝ ለዚህ ቡድን እጅግ በጣም ወሳኝ ተጫዋች መሆኑን የተመለከትንበት ጨዋታ እንደነበር ማንሳት ያስፈልጋል ማለት ነው። ይህን ነገር እናነሳለን። ቼልሲዎች ግን በሚያገኟቸው የግብ ዕድሎች ረገድ አባካኝነታቸው አሁንም አጠያቂ ጉዳይ ነው። ለምን ብለን ካልን ባለፈው እንደምታስታውሱት ከማንቸስተር ዩናይትድ ጋር በተደረገው ጨዋታ ኢቨን ከማንቸስተር ሲቲ ጋር በተደረገው ጨዋታ የበላይነት ወስደው ሲጫወቱ አይተናል። ግን የበላይነት በወሰዱባቸው ደቂቃዎች ላይ ጎሎችን ለማስቆጠር በጣም ሲቸገሩ እናያለንና
የባለፉት ጨዋታዎች የቼልሲ አንዱ ትልቁ ችግር ምንድነው? የሚያገኙትን እድል በአግባቡ ወደ ጎልነት አለመቀየር ነው። እድሎችን ያገኛሉ፣ ነገር ግን እነዛን አይጠቀሙም። ዛሬ ለምሳሌ ፔድሮ ኔቶ፣ ጋርናቾ፣ ዡዋው ፔድሮ በጣም ጥሩ የግብ ማስቆጠር እድሎችን አግኝተው ነገር ግን እነዛን እድሎች ሊጠቀሙባቸው አልቻሉም እና እኔ በግሌ እዚህ ነገር ላይ በጣም ቼልሲ መስራት አለበት። በልምምድ ሜዳ ላይ ጎል ለማስቆጠር ያለውን ትጋት፣ ጎል ለማስቆጠር ያለውን ይሄ የመጨረሻ ክሊር ከት የሚባሉ ቻንሶች ከተፈጠሩ በኋላ እነዛን ወደ ግብነት የመቀየሩ ነገር ላይ እንደ ቡድን መሰራት አለበት። ምናልባት በግል ደረጃ ካየን ያው ዡዋው ፔድሮ የቡድኑ ከፍተኛ ጎል አስቆጣሪ ነው፣ ይህን በእርግጠኝነት እንናገራለን። ግን እንደ ቡድን ደግሞ ያለው የቡድኑ ጎል አስቆጣሪነት ሊሻሻል ይገባዋልና የቼልሲን ጎል አስቆጣሪነት አሁንም ክፍተቶች እንዳሉበት ይሄ ጨዋታ ጠቋሚ ነገር መሆኑን እዚህ ጨዋታ ላይ ተመልክተናል ማለት ነው። በዚህ ጨዋታ ላይ በጣም አከራካሪ የነበረው የዳኝነቱ ውሳኔ ምንድን ነው? የዶሚኒክ ካልቨርት ልዊን ማርክ ኩኩሬያን ጸጉሩን የጎተተበትና ተጫዋቹን የጣለበት አጋጣሚ ነበረና የመሃል ዳኛው ቀይ ካርድ ሳይሰጡት ነበረ ያለፉት። ያው ሁኔታውን በቫር የነበሩትም ዳኛ ሊመለከቱት ሞክረዋል ቪአር ላይ። ነገር ግን ቀይ ካርድ አያሰጥም ተብሎ ዶሚኒክ ካልቨርት ልዊን ታልፏል ማለት ነው። እና አሁን የበርካቶች ጥያቄ ምንድን ነው? ከጥቂት እስከ 2 ሳምንት በፊት ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር ሲጫወቱ ሊዛንድሮ ማርቲኔዝ የዶሚኒክ ካልቨርት ልዊንን ጸጉር በመጎተቱ ምክንያት በቀይ ካርድ ወጥቶ ነበረ እና እንደውም ማይክል ካሪክ ጨዋታው ካበቃ በኋላ በጣም የሚያስደነግጥ ሾክ የሚያደርግ ውሳኔ ነው የተወሰነው የሚል አስተያየት ሲሰጥ ነበረ። እንደውም ይግባኝ ሁሉ ጠይቀው ነበረ፣ ነገር ግን ይግባኛቸው ውድቅ ተደርጓል። እንግዲህ በዛ ጨዋታ ላይ ቀይ ካርድ የተሰጠ ከሆነ ማርቲኔዝ የተጫዋች ጸጉር በመጎተቱ ቀይ ካርድ የሚያሰጠው ከሆነ እዚህኛውስ ላይ ደግሞ ለምን ቀይ ካርድ አልተሰጠም የሚል ጥያቄ ሊነሳ ይችላል። እንደውም ትላንት አንድ ጨዋታ ተደርጎ ነበረ በሴቶች የግማሽ ፍጻሜ የቻምፒየንስ ሊግ ውድድር ባየር ሚዩኒክ ከባርሰሎና ጋር ጨዋታቸውን አድርገው ነበረ እና አንዲት ኬት የተባለች የባየር ሚዩኒክ ተጫዋች አንዲት የባርሰሎና ተጫዋችን ጸጉር ጎትታ ተጫዋቿን ጥላት ነበረ እና ከዛ በኋላ በቫር ታይቶ ቀጥታ በቀይ ካርድ ነው ተጫዋቿ እንድትወጣ የተደረገው። ምክንያቱም ጸጉር በመጎተቷ ምክንያትና ጸጉር መጎተት በተለይም ሲሪየስ ከሚባሉ ፋውሎች መካከል አንዱ ነው። በእርግጥ የወንዶች እግር ኳስ አብዛኛው ተጫዋች ያው የሚጎተት ጸጉር የለውም፣ ምናልባት እንደ ኩኩሬያ አይነት ከስንት አንድ ከሌሉ በስተቀረ ማለት ነው። ግን ጸጉር መጎተት ሲሪየስ ፋውል ነው። ግን የፋውሉ አይነት ደግሞ ይወስነዋል። በተለይ አንዳንዴ በጣም ጠንከር ያለ መጎተት ሊሆን ይችላል፣ ወይ ደግሞ ኢንቴንሽናሊ ታስቦበት ሆነ ተብሎ የሚደረግ ሊሆን ይችላል። አንዳንዱ ደግሞ ድንገት ኳስ ለማግኘት 50-50 በሆነ አጋጣሚ ላይ ወይ ደግሞ ኳስ ለመግጨት ሁለቱ ተጫዋቾች በዘለሉበት ሰዓት ላይ እንደዚህ አይነት ነገሮች ሊፈጠሩ ይችላሉና የዚህም ተጫዋች ጉዳይ የሚታየው በዚሁ መንገድ መሆኑን ማንሳት ያስፈልጋል። ቀይ ካርድ ያሰጣል አያሰጥም የሚለውን እስቲ እናንተ የተመለከታችሁት ጨዋታውን ኮሜንት ላይ ሀሳቦቻችሁ ልታጋሩን ትችላላችሁ። ግን ከተጫዋች ከሁኔታ ይለያያል። በ2022 ለምሳሌ ክሪስቲያን ሮሜሮ አንድ ተጫዋች ጸጉሩን ጎትቶ ራሱ ኩኩሬያን ይመስለኛል ጸጉሩን ጎትቶ በቀይ ካርድ ሳይወጣ ነበረ የቀረው፣ ወይም ደግሞ ምንም አይነት ቅጣት ሳይቀጣ ነበረ የታለፈው። ራሱ ኩኩሬያ ደግሞ በዓለም የክለቦች ዋንጫ ላይ በዡዋው ኔቬስ ጸጉሩን ተጎትቶ ዡዋው ኔቬስ በቀይ ካርድ ሲወጣ እንደነበረ ይታወሳል። እና አንዳንዶቹ ፋውሎች ቀይ ካርድ የሚያሰጡ ሆነው ይገኛሉ፣ አንዳንዶቹ ደግሞ ቀይ ካርድ የሚያሰጡ ፋውሎች ላይሆኑ ይችላሉ። እና ዳኞች እንዲወስኑ ነው እንደዚህ አይነት ነገር ብዙ ጊዜ የሚተውላቸው ማለት ነው። ስለዚህ በእንደዚህ አይነት ሁኔታ እንግዲህ የሚታየው ይህንን ነገር መሆኑን እንመለከታለን። ያው የቀድሞ የቼልሲ እና እንዲሁ ደግሞ የአሁኑ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል ስታዲየም ተገኝተው ጨዋታውን ተመልክተዋል። 82542 ደጋፊዎች ስታዲየም ተገኝተው የተመለከቱት ጨዋታ ነበር። እንግዲህ ሊድስ ዩናይትዶች ከ39 ዓመት በኋላ ነው እንግዲህ በኤፍኤ ካፕ ግማሽ ፍጻሜ መድረስ የቻሉት። የ53 ዓመት ታሪክ እንግዲህ ለመቀልበስ እድል ነበራቸው፣ ነገር ግን ሊሳካላቸው አልቻለም። ከጨዋታው መብቃት በኋላ የቼልሲው አሰልጣኝ ማክፋርለን አንድ አስተያየት ሰጥቷል እና ይህንን ከሰሞኑ የነበረውን ሞመንተም የሚሰብር ከሰሞኑ የነበረውን መጥፎ ድባብ የሚሰብርና በተጫዋቾቹም በክለቡም ላይ በራስ መተማመንን የሚጨምር
ወሳኝ የሆነ 3 ነጥብ ነው፣ ወሳኝ የሆነ ድል ነው ያስመዘገብ ነው የሚል አስተያየት ሰጥቷል። በቀጣዮቹ 5 የመጨረሻ ጨዋታዎችም ላይ ኮንፊደንሳችንን ይጨምርልናል የሚል አስተያየት ነው የሰጠው። ኤፍኤ ካፕን ስለማሸነፍም ጥያቄ ቀርቦለት ነበረና እያንዳንዱን ጨዋታ ለደጋፊዎቻችን ማሸነፍ እንፈልጋለን በሁሉም ውድድሮች ላይ እና በዚህ ዓመት በተለይም ደግሞ እንደዚህ አይነት ነገሮች አልነበሩም። ጨዋታዎች ላይ ነጥብ ስናጣ ነበር። ነገር ግን እያንዳንዱን ጨዋታ ማሸነፍ እንፈልጋለን። ነገር ግን ደግሞ ይሄ በኤክስትራ ሞቲቬሽን ወይም በተጨማሪ መነሳሳት የሚሆን አይደለም። ኤፍኤ ካፕ በጣም ትልቅ ታሪካዊ ውድድር ነው እና የፍጻሜውን ጨዋታና ቀሪዎቹን 5 የፕሪሚየር ሊግ ጨዋታዎች ማሸነፍ እንፈልጋለን የሚል ሀሳብ ሰጥቷል ማለት ነው አሰልጣኙ። ዳንኤል ፋርከ በበኩላቸው የሊድስ ዩናይትድ አሰልጣኝ በጨዋታው ውጤት መበሳጨታቸውን ገልጸዋልና ደጋፊዎቻችን ህልም ነበራቸው፣ ነገር ግን ደግሞ በዚህ ከባድ ታይት በሆነ ጨዋታ ላይ ተሸንፈናልና ከጨዋታውም በመሸነፋችን በጣም ተበሳጭተናል። የቼልሲ ደጋፊዎችንና ቼልሲዎችን እንኳን ደስ አላችሁ ማለት ፈልጋለሁ የሚል አስተያየታቸውን የሰጡት። እንግዲህ ቼልሲ በቀጣይ ከኖቲንግሃም ፎረስት ጋር ጨዋታውን ያከናውናል በፕሪሚየር ሊጉ። ሊድስ ደግሞ ከበርንሌ ጋር እንደዚሁ የፕሪሚየር ሊግ ጨዋታውን ያከናውናል። እናንተስ ምን ትላላችሁ? የቼልሲ ደጋፊዎችን በጣም ጥሩ ስሜት ውስጥ እንዲገቡ ያደረጋቸው ውጤት ነው የተመዘገበውና ምን ተሰማችሁ? ቼልሲስ ዋንጫውን ያነሳል ብላችሁ ታስባላችሁ? የትኛው ቡድን ዋንጫውን ያነሳል? ቼልሲ ወይስ ማንቸስተር ሲቲ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። እንግዲህ ባለፈው ዓመት ክሪስታል ፓላስ ነበረ በኦሊቨር ግላስነር እየተመራ ዋንጫውን ያሸነፈው። ዘንድሮስ የትኛው ቡድን ዋንጫውን ያሸንፋል? እንግዲህ ግንቦት ወር ላይ የሚደረገው የፍጻሜ ጨዋታ ለዚህ ምላሹን የሚሰጥ ይሆናል ማለት ነው።